አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ዋሚሩ ለወርሃ ጥቅምት በዛቲ ዕለት ተስካረ በዓላ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቅር ወልዳ ያህሉ ምስሌ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 21 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን የማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለኪ ለፀሐየ ጽድቅ ሰማዩ እንተሰረቀ ዲቤኪ ወአንበልበለ ወአዩ ማርያም ክብረኪ ጠበብተ እስራኤል ያርዩ በልብሰ አሮን ካይን ደርከኖ አስገዩ ወሮማነ ወርቅ ካይበ በአውዱ አፍረዩ። በዚህችም ቀን የነቢይ ኢዩኤል የዕረፍቱ መታሰቢያ ሆነ። ይህም የእስራኤል ልጆች የሚያስተምርና የሚገሥጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በ72ቱ አርድእት በ36ቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በሥጋዊና በደማዊ ሰው ሁሉ ከመንፈሴ አሳድርባቸዋለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ። አለቆቻችሁ ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጭ ከላይ ወደታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ፣ የከዋክብትን ብርሃናቸው ይጠፋል። የትንቢቱንም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ነቢየ ምህሮ ወገሳጼ ሰላም ለከ ነቢየ ምህሮ ወግሳጼ ወልደ ባቱኤል ዩኤል በሊያ ልሳን እምነ ማሕፄ ከመ ትብል አንተ እስመ ሀልቀ ወርሃ ድንጋጼ በረከት ቆመ በክርስቶስ ዘአልቦ ሁጻጼ ህየንተ ዘበሉ ቅድመ አንበጣ ወፄ። በዚህችም ቀን እመቤታችን ማርያም ታምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። እንዲሁም በጸሎቷ ኃይል እኛን ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። ሰላም ለኪ ገነተ ሚአ ወሰሊክ ዘኢያይበሰኪ ምንተ ነፋሰ መርቄ ወደደክ እማይሰረ ጀጋይ ፍትህኒ ወላዲተ ክርስቶስ አምላክ እምነሞቅህ ጽኑ ወእምነ ማይሰር ሩክ ከመፈታይ ክዮ ዮም ለማትያስ ላይክ። በዚህችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ነው። ከክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቆስጥንጥንያ ፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የደንጊያ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ፣ ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ተለይቶ ላስነሳው ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ሥጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቁስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ መጥተው በታላቅ ክብር በመዘመርና በመስገን ተቀበሉት። በአማረ ቦታም አኖሩት። በዚያችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም እብል ለዛ አፍለሶ ንጉሥ ሀበ ቆስጥንጥንያ እምነ ቆጵሮስ አመ በሳጹን ተረክበ ዘምስለ መጽሐፍ ቅዱስ ዘይብየ ዝንቱ ሥጋ አልዓዛር ቅዱስ አርከ እግዚእነ ኢየሱስ ክርስቶስ። በዚችም ቀን ለከበረች ሀገር ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፈ አርዕድ ደግሞም ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር ሀገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግንም ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህ በኋላ በዲቁናው ሹመት አገልግሎትን ባሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባው ሆና በከበረች ሀገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈሪሃ እግዚአብሔርና በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ።
መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልአክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስከራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው። በእስክንድርያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስላመጹበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህ በግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳሳት አባ ማርቆስን የምስር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላኩት ሰዎች ከመኳንንቱ ከኤጲስቆጶሳቱና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ ሊን ብሩሃን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ይሄዱት ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም በመምጣታቸውን በሰማ ጊዜ እጅግ ደስ አለው። እሊህም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎዎችን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህ በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶች ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን።